እንኳን ደህና መጣችሁ ያላችሁበት ሰላም ብያለሁ። ይህ አካውንት ትንሽ እንትን ስላለበት ኮፒ ሊንክ ብታደርጉት አሪፍ የሚሆን ይመስለኛል። እንደዛ ነው። ሚታርጋ አንተ አሁን የሰራሁት ቪዲዮ አለ፣ ሪፖስት አድርጉት። እሱንም ሀቢብ እፎይ 3 ሀቢብ እና ቃል ሰላም ብያለሁ። ሰላም ብያለሁ። እፎይ ከስርም ያላችሁ 1300 ሰዎች እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ። ቤቱን ታፕታፕ ኮፒ ሊንክ ማድረጉ እንዳስረሱ። በጣም እንትን ያለ ነው። በደንብ ታፕታፕ ኮፒ ሊንክ ይፈልጋል። ይህ በእንዲህ እንዳለ ደግሞ የእፎይ አካውንት ውስጥ ግቡና አሁን የሰራው ቪዲዮ አለ። እሱን እያያችሁ ላይክ፣ ኮሜንት፣ ሪፖስት እያደረጋችሁ ነው። በደንብ መታየት ያለበት ቪዲዮ ስለሆነ ለብዙ ሰው መዳረስ አለበት። ይህንን ደግሞ ኃላፊነታችሁ እንደምትወጡ ተስፋ አደርጋለሁ። ሁላችሁም ለአንድ ደቂቃ በማትሞላ ጊዜ ውስጥ ገብታችሁ አድርጋችሁ መምጣት ትችላላችሁ። 1300 ሰዎች ያላደረጋችሁ ገብታችሁ ሪፖስት እንድታደርጉ ላይክ፣ ኮሜንት፣ ሼር አድርጉት በደንብ እንዲታይ። ቤቱንም ላይ ታብታብ በደንብ አድርጉ፣ ኮፒ ሊንክ አድርጉ። እሰማለሁ። ዛሬ ያዝ እያለ ሰላም ብያቸዋለሁኝ። ዛሬ የምንመለከተው አይሁዶች መሐመድን አንድ ጥያቄ ጠይቀውት ነበረ። እሱን አስመልክቶ የምንመለከት ይሆናል ማለት ነው። መሐመድን ቻሌንጅ አድርገውት ነበር በአንድ ጥያቄ። አንድ የቁርአን ክፍል አለ። በዛም መሰረት የጠየቁት ጥያቄ አለ፣ የሰጠው ምላሽ አለ። ከዛች ጥቅስ ላይ በመነሳት መሐመድ ሐሰተኛ ነብይ መሆኑን የምናሳይ ይሆናል ማለት ነው፣ የምናረጋግጥበት ይሆናል። አይሁዶቹ ቻሌንጅ ያደረጉበትን እንይዝና መሐመድ ሐሰተኛ ነብይ ለመሆኑ የምናሳይበት ነው ማለት ነው። እና እሱን እንመለከታለን። የሰራሁት ቪዲዮም አለ፣ እሱንም ኮፒ ሊንክ አድርጉት፣ ሼር አድርጉት። አካውንቱ የተመታ ስለሆነ ትንሽ ሀቢብ ከቻል ካሳያቸው። የኛው ነው እፎይኛው ትልቁ ነው። ይሄ በዚህ ላይ ያለው ዛርክም እየሆነ ነው አክቹዋሊ እዚህ ላይ መስራት፣ ምክንያቱም እየታየ አይደለም ብዛት። አካውንቱ ስለተመታ ትንሽ ያስቸግራል። ሪፖስት አድርጉ ለማንኛውም ካልሆነ አስቸጋሪ ስለሚሆንብን ማለት ነው፣ ሰዎች ጋር መድረስ ስላለበት ከዛ አንጻር ነው እንጂ ቪዲዮ ስለታየ የሚጠቅመን ነገር ኖሮ ሳይሆን ሰዎች በደንብ እንዲጠቀሙበት ነው። እና እንደዛ ነው እና እንደዛ ነው። እንዲህ ብለን እንጀምርና አይሁዶች አንድ ጥያቄ መሐመድን ጠይቀውት ነበረ። ያ አንድ ጥያቄ ምንድን ነው? መሐመድስ እንዴት መለሰው? አይሁዶችስ ከመጽሐፍ ቅዱስ ነቢያት መሐመድን እንዴት ነጥለው ሐሰተኛ መሆኑን አረጋገጡ የሚለውን የምንመለከት ይሆናል ማለት ነው፣ የምናይ ይሆናል። እና የዛሬ ቶፒካችን እሱ ላይ የሚያውጠነጥን ይሆናል። ክፍሉ የሚገኘው የኢምራን ቤተሰቦች ላይ ነው። አይሁዶች ደጋግመው መሐመድን ጥያቄዎች ይጠይቁታል። በጥያቄዎቹም ላይ ደግሞ ሲወድቅ ብዙ ጊዜ ላይ ፌል ሲያደርግ እናገኘዋለን። እና ዛሬ አይሁዶች ከጠየቁት ውስጥ አንዱን ሱረቱል ኢምራን 183ኛውን
አያ የምንመለከት ይሆናል። እንዴት ፌል እንዳደረገ አይሁዶቹም ደግሞ እንዴት እንደጠየቁትና እንዴት በፈተና እንደጣሉት የምንመለከት ይሆናል ማለት ነው። ኦኬ፣ እችኛውን ቪዲዮ ሪፖስት አድርጓት፣ ቅድም የሰራዋት ነች። ሜይ ቢ ኔክስት እንገባበታለን ነሰሰሪ ከሆነ። ሰሞኑን አንድ አባት ለስላሴ ጾታ አላቸው እንዴት ጾታ የላቸውም ትላላችሁ የሚል ቁጣ አዘል ንግግር ተናግረው ነበረ። ሰው ተከታታይ 3 ቪዲዮዎችን ሰርቻለሁ። እችኛዋ 3ኛ ቪዲዮ ነች ማለት ነው። ለፈጣሪ ጾታ ይነገራል አይነገርም፣ ጾታ አለው የለውም የሚል ክርክርም የለም። አክቹዋሊ የእሳቸው ኬት እንዳመጡት ባላቅም የለውም የላቸውም የሚለውን መብረቅ የሚያወርድ ንግግር ነው የተናገራችሁት የሚል ትንሽ ቁጣ ያዘል ትምህርት ነበር ያስተማሩት አውደ ምሕረት ላይ። ቲንክ ንግስ ነገር ላይ ይመስለኛል ታቦት ፊት ቆመው ነው ይህንን ያሉት። መብረቅ የሚያወርድ ነው እንዴት ለስላሴ ጾታ የላቸውም ትላላችሁ የሚል ንግግር ነው ያደረጉት እና ለእሱ ምላሽ የተሰጠ ነው። እንደምታውቁት ይሄ አስተምሮ በተለይም ከክፍለ አካላት ጋር በተያያዘ እኛ እስልምና ላይ ለምንሰራ በደንብ እናውቀዋለን። የዋብዮችን አስተምሮ ጠንቅቀን ስለምናውቅ ምን አይነት እንከን ያመጣል በፈጣሪ ክፍለ አካላትን የሚያጸድቅ ካለ ምን አይነት ችግሮች ውስጥ እንደሚገባ ጠንቅቀን እናውቀዋለን። ረጅም ስለሰራንበትም እናውቀዋለን ማለት ነው። በእኛ ቤተክርስቲያን ውስጥ ጾታ ለፈጣሪ የሚናገር በአባቶች ደረጃ በአስተምሮ ደረጃ ፈጣሪ ጾታ አለው የሚል የለም። እሳቸው ግን በቁጣ አዘል ነበር የተናገሩት እና እሱም ቪዲዮ ዘውት አይታችሁ እንደሆነ በተለያየ ቤት ውስጥ ላይቭ ገብተውበታል ሙስሊሞቹ። ቲክቶክ ላይ ያሉ ኦርቶዶክሳውያን አያውቁም። ይኸው መሬት ያለችው ኦርቶዶክስ ቤተክርስቲያን መምህራኖቹ እንደዚህ ነው የሚያስተምሩት ምናምን እያሉ በጽሁፍም በቪዲዮም የተለያየ ፎቶን ታግ እያደረጉ ወይ እሳቸውን ቪዲዮ እያመጡ ይኸው እኛን ሲተች የነበረው የራሱን ሳያቅ ነው ምናምን እያሉ ብዙዎች ቪዲዮ እንትን ሰርተውብኛል። በጽሁፍም ከቴሌግራም እስከ ፌስቡክ ከፌስቡክ እስከ ቲክቶክ ለእኔ ምላሽ እንደሰጡ አይነት አስቀምጠው ይኸው የራስን ሳታቅ እንደዚህ ብለው ካለ አባቶች ምናምን የሚል እንትን ብለዋል። እኔስ በኛ ቤተክርስቲያን ውስጥ ስላሴ ጾታ አለው እንደዚህ የሚለው አስተምሮ ተቀባይነት የለውም እና ምንም የሚያደናገርም አይደለም ማለት ነው። ሰንበዲ ከተሳሳተ ተሳስቷል፣ በቃ ዳሴት። ከዛ ውጭ የሚያስጨንቀን የለም ማለት ነው። የሚያስጨንቅ ነገር አይደለም። ተሳስተዋል፣ ስህተት ነው። ስህተት ነው። በቃ የስ ከቋንቋ አንጻር የሚነገሩትን እዘን እግዚአብሔር አባታችን ነው ስላል የግዴታ ጾታን የምናጸድቅ ከሆነ አስቸጋሪ ስለሚሆን ማለት ነው እና ከቋንቋ አንጻር የሚነገሩትንም ጥንቃቄ ይፈልጋሉ። አንዳንድ መምህራኖችም አሉ ምላሽ በዚህ ላይ በተሰጠው ላይ ስለ አባታችን ስለተባለ ምናምን ወንድ ጾታ አይነት እንደሚነገር ምናምን የሚናገሩም አሉ። የተለጠጠ እንትን አስፈላጊ አይደለም። ከስር ያለው ምዕመኑን የሚያደናግሩ ነገሮች መናገር ጤናማ ነው ብዬ አላምንም። በተለይም ሙስሊሞቹ ይህንን ሲሰሙት በምን አይነት ሁኔታ እንደሚረዱት እኛ ጠንቅቀን ስለምናውቅ ለክርስቲያኑ ብዙም ላይከብደው ይችላል። ከሙስሊሞች ሳይድ ግን ይሄ ምን ማለት እንደሆነ ጠንቅቀን እናውቀዋለን። ከአካላት ጋር በተያያዘ ግን ትንሽ እንትኖች አሉ እኛ ጋር ስቲል ከዋብዮች አስተምሮ ጋር እንዳይደለም። የዋብዮች አስተምሮ ከስር መሰረት ከላይ ጣሪያ ግራና ቀኝ ፊትና ኋላ ያለውን አላህ ነው የሚያመልኩት። እንደዛ ነው የሚያመልኩት ማለት ነው። እኛ ጋር የትኛውም አባቶች ፈጣሪ መሰረት አለው ፊትና ኋላ ግራና ቀኝ የተካበበ ነው የሚል አባት የለም። በሁሉ የሞላ ረቂቅ አምላክ እንደሆነ ሁሉም ያምናሉ ማለት ነው። ኢቨን አካላት በሊቃውንት አካላት ሲያጸድቁ አይመረመርም አይታወቅም ሲሉም ዝርው አይደለም ብትን አይደለም ከሚለው አንጻር ነው። ሞሮፍ እስከማውቀው ድረስ አካልን ሲጠቅሱ ዝርው አይደለም ብትን አይደለም የሚለውን ለማጽደቅ ወይንም ደግሞ በፈጣሪ ላይ ጉድለት የለውም ለማለት እንጂ እንደ ፍጡራን
ከዚህ ከራስ ፀጉር እስከ እግር ጠፈር ድረስ አስብተህ ከዛ አንጀትና ጨጓራን የምትሰጠው አይደለም ለፈጣሪ። ይህንን ጉድለት የለበትም አንድም ለማለት ነው። ሁለተኛም ደግሞ በግብር አካላት የተገለጹትንም እሱን መሰረት አድርገው ይናገራሉ ማለት ነው። ያ ነገር አለ፣ ወደፊት እንሄድበታለን። እሱን ከዚህ በፊት ደጋግመን ስላለውም እኛን ስትከታተሉ የነበራችሁ ይሄ ብዥታ ይፈጥርባችኋል ብዬ ብዙም አላስብም። ወደፊት ግን በደንብ አስፈላጊ ከሆነ እንሄድበታለን እና በፆታ ጉዳይ ላይ የተነሳውም እንደዛ ነው እና ይህን ይመስላል። ቪዲዮ ይኸውና ፒን ላሳያችሁ። ፒን የተደረጉ አሉ። ይኸው እዚህ መጨረሻ እዚህ ጋ ያለው ይሄኛው ነው። ይሄኛው ማለት ነው። ይሄኛው ነው። እዚህ ጋ ይሄኛው ግቡና 3241 ሰው አይተዋል። 14000 ቪው አለ። ግቡና ኮፒ ሊንክ አድርጉት። ብዙ ቦታ እንዲዳረስ አድርጉት። ሼር አድርጉት። እንትን በሉት። አሁን ገብታችሁ እዚህ ያላችሁ አድርጋችሁ መመለስ ትችላላችሁ። ፒንክ ከተደረገ 3ኛ ላይ እዚህ 4ኛ ላይ ያለው ነውና፣ እሺ እንቀጥል። ፎይ መቀጠል እንችላለን። ታብታቡን 1 ሚሊዮን ያስገቡት። 954 ነው። አነካ አድርጉና 1 ሚሊዮን ያስገቡት። ወዲያው ቀጥል ቦስ። ኮፒ ሊንክ አድርጉት። እናንተ ዛሬ ቀዝቀዝ ብላችኋል። አይ ዶንት ኖ ምን ሆናችሁ ነው? ራት አልበላችሁም ገና? ኤኒዌይስ አይ ቲንክ መምህር ግሩም መምህር ሰላም ኖት? ሰላም እፎይ፣ እንደምን አለ ወንድማችን? የእርሱ አካውንት ነው? ይህን አካውንት ነው። ሌላ አካውንት ነበረ፣ በዚህኛው መጥቻለሁ። ያኛው ተዘግቷል። ኦኬ፣ ሰላም ኖት? ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። መስገነው። እንዴት ነው? ያው እንግዲህ በዛ አጋጣሚ ተገናኝተናል። ያኔ የውይይቱ ጊዜ ጽፈውልኝ ነበረ። ቴክስት መልሻለሁ ከጊዜ በኋላ በጊዜው ስላላየሁት ነው። አይ ችግር የለውም። ያው እንግዲህ አብረን ለመሆን ብዙ ጊዜ እድሉ አላገናኘንም እና ከዚህ በኋላ ከጎናችሁ ነን ለማለት ነው የመጣሁት እንጂ የተለየ ሀሳብ የለንም። በውስጥ አውርተን አንዳንድ ነገሮችን መመካከር ሊጠይቀን ይችላል እና ንግግሬ ነው ሀሳቤ። ለማንኛውም በዚህ ሀሳብ ላይ ስትናገር ከነበረው ጀምሮ በፊትም የተሰራም ስለነበረ እነሱ ሌሎቹም ከሚያነሱት ቤተክርስቲያንንም ግለሰብ ላይ ከሚያስቀምጡ ሰዎች እይታ ማውጣት ይጠበቅብናል። ግሩም የሚባል ሰውዬ ወይንም ደግሞ ፎፎ የሚባል ወንድማችን የግሉ ሀሳብ ካለው ቤተክርስቲያን ትቀጥላለች እንጂ በአንድ ሰው ላይ የተመሰረተች አለመሆኑን ማወቅ አለበት ብዬ አምናለሁ እንደ ግሌ። ለማንኛውም ግን ስለተገናኘን እግዚአብሔር ይመስገን። ምናልባት አይታችሁኝም ስላስገባችሁኝ አመሰግናለሁ። ሀሳብ ውይይት ካለ ይቀጥል። መሰጠት ካለበት የቤተክርስቲያን አቋም እስካልሆነ ሊቃውንት ጉባኤ ላይ ባለፈም የአምናው ሊቃውንት ጉባኤ ላይም እንደዚህ አይነት ጉዳዮች በምን መታየት እንዳለባቸው በምን መሰራት እንዳለባቸው የተወራም ነገር ስለሚኖር በዛ ጋር ያለው ሊያጸድቀው የሚችለው ቤተክርስቲያን ላይ ያለውን ነውና ብዥታ እንዳይፈጠር ነው ባጭሩ። ሌሎቹ ይህን ሀሳብ እርግጥ አንተም ይዘው ነበር ካሁን በፊትም ንግግር ላይም ድቤቱም ከድቤቱም አስቀድሞ ብዙ ነገር ስለነበረ ነው ያን ቪዲዮ እኔ የሚሰራሁት እና ደጋግሜ የተናገርኩትና በዛ ልክ እንድናስብ ለማለት ፈልጌ ነው። መርሃ ግብሩ ይቀጥል። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን። በውስጥ አውራታለኝ እናወራለን። እሺ፣ ፎሎ አድርጓቸው። መምህርንም ሜቢ ያውቀዋቸዋል ብዬ አስባለሁ። ኮመንት ላይ ያላችሁ ፎሎ አድርጓቸው። መልካም። ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ የምንመለከተው አይሁዶች መሐመድን ቻሌንጅ ያደረጉባቸው የተለያዩ የነብይነት መስፈርቶች አሉ። እያንዳንዱ ላይ ፌል አድርጓል። በተለያየ መልኩ ጥያቄዎች ጠይቀውት ነበር መሐመድን። ነብይ ኮንክ ይሄ የሚል ቻሌንጆች ያቀርቡለት ነበረ። እውነት እየመሰለው ደግሞ ቻሌንጁን መሐመድ ይቀበል ነበረ። ዛሬ ቀለል ያለች የምናያታለች ትሪክ ነች። እቺም መሐመድን እንዴት ትሪክ እንዳደረጉት የምንዳስስ ይሆናል ማለት ነው። ሰው በቀጥታ ወደ ቶፒኩ እንገባለን። ዋብያው እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ሰላም ነው? እንዴት ነህ? አለሁ አልሐምዱሊላህ። መልካም።
ዛሬ አይሁዶች መሐመድን ከጠየቁት አንድ ጥያቄ ሜይ ቢ ታውቀዋለህ ብዬ አስባለሁ። ሱረቱል ኢምራን ላይ ያለችዋን የቁርአን ክፍል ታውቃታለህ? ሱራ አል ኢምራን አንዴ ሀቢብ ክፈተልን። 183ኛው አያ ላይ የምትገኘው ከነቢይ እሳት ከሰማይ ወርዶ እስካልበላ ድረስ ላናምን ታዘናል የምትለው አስታወስካት? እስኪ ቁርአን አየው። አንዴ ክፈተው። አይታይም? ይታያል። ይታያል። አብያ አረበኛውን እስኪ ማለት ቁጥሩን ለመጀር 183 መሐመድ ቻሌንጅ ያደረጉበት ማለት ነው። እዚህ ጋር ለምን ማለት እዚህ ጋር የምፈልገው ነው። አንተ እዚህ ጋር ምን ሰታገኝ ስተቱን እንድናወራ አንብበውና ሲንከዳ ተረዳኝ። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار قل قد جاءكم رسل من قبل بالبينات وبالذي قلتم فلما قتلتموه من كنتم صادقين له. فسروا سيامارنيا وارغونا فسروا ሲቀርብ አንተ አረኒ ቁርአን በእንደዛ አልፈሰር እፈራለሁ መፈሰር ካልፈሰር ከማንበብህን ያንተን ዜማ እንድንሰማ ነው እንዲያነበብከልን ታዲያ ምን ይጠቅመናል? ማለት ይኸውልህ እንትን አድርጎ በአማርኛ አድርግና ተፍሲሩ አድርግና አንተ ምን ሆነ ፈለግ ወዘለ እነሱ ቃል ገብቶልና ምናምን የሚስጋር ቃል ገብቶልና ላናምን ምናምን ነው። ያንተን ዜማ የመስማ ፍላጎት የለንም ማለት አረብኛው አድርጎ ስትለን እንድፈሰር ነው። የአላህ ቃል ነው የተቀረበ ያለው ወራ አማርኛ አድርጎና እንትን በል የአላህ ቃል ታዲያ በዜማ አይደል እንደተባለው? አላህ በዜማ ነው አይደል ያወረደው? ኦኬ እሺ፣ አማርኛውን አድርገው ቀጥልሽ። እኔ ደብዞብኛል። እስኪ አንብበውና እንትን በል ሀሳብ ካለህ እዚህ ላይ ምንድን ነው ሀሳብ? እነዚያን ለማንኛውም በደንብ አስተውል። እነዚያ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መተውላችኋል። እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው በላቸው ይላል። እሺ እሺ፣ ክፍሉ ግልጽ ነው አይደለ? ግልጽ ነው። ስለማን ነው የሚያወራው? ስለነማን ነው የሚያወራው? ስለ መልእክተኞች። ኦኬ፣ መልእክተኞች በምንድን ነው የመጡት ነው የሚለው? ምን እስከሚያመጡ ድረስ አናምን ይላል። ቁርባን ነው የሚለው። ቁርባን እነዚያ ለማንኛውም ኤክሰፕሽን የለም፣ ለሁሉም መልእክተኛ እሳት፣ በደንብ አስተውል፣ እሳት ከሰማይ መታ እሳት የምትበላው የሆነን ቁርባን እስኪያመጡልን ድረስ ላናምን አላህ ወደኛ አዟል። ስለዚህ የትኛው መልእክተኛ ረሱል ሲመጣ ህዝቡ እንዲያምነው አስቀድሞ ምን ማድረግ አለበት? ከሰማይ እሳት መታ ቁርባኑ መብላት አለበት አይደለ? አለበለዛ እንዳናምን ያንን መልእክተኛ እንዳናምን ታዘናል ይላል አይደለ እኮ። ይሄ እኮ እዚህ ጋር አሁን ረዳ አደረገባቸው ከቁርአኑ ራሱ። እንደዚህ ከሆነ ለምን ትገላላችሁ በላቸው። አይ እሱ ላይ እንሄዳለን። ስለዚህ የመጀመሪያው ትእዛዝ ሰዎቹ ታዘዙት ግን ምንድነው? እሱ መልእክተኛን ለማመን አስቀድሞ እሳት ከሰማይ መጥቶ ቁርባኑን መብላት ነው አይደለ? ያ መልእክተኛ ነው የሚለውን እንዲቀበሉ ምን አዟቸዋል? እሳት መጣ ከሰማይ ቁርባኑን እስካልበላይ ድረስ ያ መልእክተኛ አይደለም አይደለ? እነሱ ያሉት እንደዚህ ነው፣ ይሁዳዎች ያሉት።
ይህንን አይሁዳዎቹ ብለውታል። አላህም ኮንፊርም አድርጎት ምላሽ እየሰጠ ነው። ተቀብሎት ተሳስታችኋል፣ ውሸት ነው አላለም አይደለም እኮ አላህ እኮ እዚህ ጋር ደግሞ ረድ ያደረገባቸው ለምን ትገላላችሁ? እውነተኛ ናቸው ለምን ገደላችሁ? ረድ ያደረገባቸው ኔክስት ላይ ነው። የመጀመሪያው ግን ፐርሚሱን ተቀብሏቸዋል አይደለ? ትክክል ነው። እሳት ከሰማይ መጣ፣ ቁርባኑን ስበላ ነበር ነብይ የሚሆነው ወይም መልእክተኛ የሚሆነው አለና ምን አላቸው? ነገር ግን እሺ ምን ሆነ? ያሉት ሶሪ እሱ ጋር ነበርኩ። ላናምን አላህ ወደኛ አዟል ያሉ ናቸው አለ። መልእክተኞች በደንብ አስተውል። መልእክተኞች ከኔ በፊት which means ከመሐመድ በፊት ከኔ በፊት በተአምራትና በዚያ ባላችሁት ሲሉ ምንድን ነው? ከሰማይ እሳት መጣ ቁርባኑን በመበላው ምን ብለውላችኋል? በእርግጥ መተውላችኋል። የመጡት በምንድን ነው? እሱ መልእክተኛ የሚባለው የሚያምኑት እስራኤሎች በምንድን ነው? እሱ ማለት ነው ከሰማይ እሳት መጣ ቁርባኑን ስበላ አንተ ፈጣሪ ላከህ ነህ ብለው ይከተሉታል። አሌስ አይከተሉትም ነው። ኦኬ እንደዛ ከሆነ ምን አላቸው ግን ቻሌንጅ ሲያደርጋቸው እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው ይላል አይደለ? አዎ ቁርአኑ እንደዚህ የሚለው እነሱ ያሉት ለማንኛውም መልእክተኛ እንደሚመጣ እሳት ከሰማይ ወርዶ ለምን ቁርባኑን አይበላም ነው የሚያሉት። ማለት ቁርባኑን ሲበላ አሳየን እንደማለት ነው። አይደለም። አላህ ያዘዛቸው መልእክተኛው እውነት መሆኑ የሚታወቀው አስቀድሞ መልእክተኛውን እንዲቀበሉት ራሱ ከሰማይ እሳት መጣ ቁርባኑን መብላት አለባት፣ አለበለዚያ እንቀበልም ነው። አላህ እኮ እነሱ ናቸው እዚህ ጋር እኮ الذين قالوا ማለት እነዛ ያሉትን እንደማለት ነው እኮ። ያሉት ምንድነው? እሱ እኛ ታዘናል። ምንድነው የታዘዙት? ምናምነው መልእክተኛውን ከሰማይ እሳት መጣ ቁርባን ስትበላለት ብቻ ነው። አሌስ አናምንም ነው። ታዘናል፣ አዞናል ይላል እኮ አይደለ? ራዞናል የሚል የለም እዚህ ጋር። ያው አንብበዋ ወደኛ አላህ አዟል ይላል እኮ። እነሱ ናቸው እኮ ያሉት እኛ አናምንም። ኢነላህ አህደ ኢለይና አላ ኑእሚነ ሊረሱሊን ሐታ ያእቲየና ቢቁርባንን ተአኩሉሁ ናር። ከመሐመድ በፊት የነበሩትን ነቢያቶች እንዲያምኑ አላህ ምንድን ነበር ያዘዛቸው? እንዴት ምን አይነት መስፈርት ነበር የሰጣቸው? ይሄው አሁን እንዳልኩ ቁርባን እስኪበላ ድረስ ማለት ነው። የበላችላቸውን ገለዋቸዋል አይደለ? በዚህ ቁርአን ክፍል መሰረት እነሱ ገለዋል፣ አላመኑም። የዛኔ ራሱ በዛ ሰዓት ገለዋል፣ አላመኑም። ገለዋቸዋል። እሳት ከሰማይ መጣ በልታላቸውም ገደሏቸው አይደለ? አይሁዳዎቹ ገለዋቸዋል። እናንተ እንደምን ደስ ያላችሁ? ሀታ እሳት መጥቶ ቁርባንም በልቶ ራሱ አላመናችሁም፣ ገላችኋል እያላቸው ቁርአን ያዝጋል። ፖይንቱን አግኝተዋል። አሁን እኔ የምጠይቅህ የመጀመሪያ ጥያቄ የት ቦታ ነው አይሁዶችን እንደ መስፈርት መልእክተኛ ረሱልን እሳት ከሰማይ መጣ እስካልበላችሁ ድረስ መልእክተኛ ነው ብላችሁ አትመኑ ብሎ ያዘዘበት ቦታ የቱ ጋር ነው? እዚህ ጋር አትመኑ እኮ የሚል የለም። ታዲያ ቁርአን ያው እኮ እንደዛ አይደል? እነዛ ያሉትን አስታውስ እንደማለት ነው። አለዚህ አለ ላሳየህ። አትመን የሚል የለም አልከኝ አይደል? እስኪያመጣልን ድረስ ፕሊዝ ሊስን፣ እስኪያመጣልን ድረስ ላናምን። ሶስተኛው መስመር የመጨረሻውን አስመርልኝ። እስኪያመጣልን ድረስ ላናምን ታዘናል እኮ እያለ እነሱ ናቸው ታዲያ እንደዚህ የሚሉት እዚህ ጋር ይሁዳዎቹ ናቸው። ይህንን አላህ አክሴፕት አድርጎታል እኮ። ተሳስታችኋል አላልኳችሁም አላለም። ኖ አላልኳችሁም አላዘዝኳችሁም አላለም። መስፈርት መስፈርት አድርጋችሁ የምትቀበሉት አስቀድሞ ከሰማይ እሳት መጣ ቁርባኑን ካልበላች እንዳትቀበሉት ብሎ ፈጣሪ ያዘዘው የት ቦታ ነው? የመጀመሪያ ጥያቄ። እዚህ ጋር እኮ አሁን ማለት ለምን ተዋሻላችሁ እንደማለት ነው። ሀታ መጥቶላችሁ በዛ ሰዓት የራሱ እንደዚሁ በላችሁ በዛ ሰዓት የመጣውን ራሱ ገላችኋል እንጂ እዚህ ጋር አሁን እኮ የመጡትን ሰዎች ተዋሻላችሁ ያላቸው ምኑን ነው? ይሄ አላዘዝኳችሁም አይደለም። ነገር ግን የመጡትን በሳት የመጡትን ነብይ እንዲሆኑ እንዲቀበሉ እሳት የበላላቸውን
ገላችኋቸዋል። ስለዚህ እኔንም አታምኑኝም እያለ ነው መሐመድ። ኔክስት የኛውም ላይ ጥያቄ ስለማነሳብህ እዚህኛው ስቴፕ ውስጥ አትግባ፣ ሌላ ቅርቃር ውስጥ ስለምገባ የላኛውን ስቴፕ ግደል፣ ግድሜ ጨርስ። አሁን አንተ የተረዳህበት አስተሳሰብ ሌላ ነው፣ እኔ የተረዳሁት በሌላ ነው። ገብቶሃል? አንተ ቁርአኑ አሁን የተረዳኸው በሌላ ዙር ነው የተረዳኸው። አንተ በተረዳኸው ቀጥል። ወደ አንተ ልቅረብ። ፋይን ፋይን፣ ቤትም ብትሄድ አታመልጠኝም። ላሳየህ፣ አንተ ጋር ልምጣና በፈለግከው ፈስረውና አሁንም ልለጥፍህ። ቀጥል ከረዳ። አንተ እንዴት ነው የተረዳኸው? አስታውስ እንደማለት ነው። አላህ ሄደይና አላህ ለኛ ቃል ገብቶልናል። አላ ኑእሚነ ላናምን ሐታ ያእቲየና እስከሚመጣብን ድረስ በቁርባን ቆይ ከሰዎቹ ጋር ዳይሬክት እያወራ ነው መሐመድ ወይንስ አስታውስ ነው እያለው ያለው? አስታውስ ነው እያለው። እነዛ ያሉትን በላቸው እያለው ነው አይደለም? እነዛ ባሉ ጊዜ እንደማለት ነው። ለዲና ቃሉ እነዛ ያሉ ቆይ በላቸው እያለው ሰዎቹ ስሩ ሳይኖሩ አይሁዶች የሉም በመሐመድ ጊዜ እየጠየቁት አይደለም? ምንም ነው የሚያስታውሰው? ሰዎቹ ኦልሬዲ ከሌሉ በላቸው እያለው። ስለዚህ በላቸው እያለው ያለው እናንተን ለምሳሌ ቁል አላሁ አሃድ ምናምን ሲል በል አላህ አንድ ነው ሲል እናንተን እያለ አይደለም? ያለፉ ከ1000 ዓመት በፊት የነበሩትን መሐመድ እያስታወሰ ነው እንደዛ የሚለው። ያና ሄል ያያል الذين قالوا እነዛ ባሉ ጊዜ አስታውስ እንደማለት ነው። በላቸው ማለት ምን ማለት ነው? በላቸው ማለት ቁልሁም ማለት ነው። በላቸው ማለት ባላችሁት መተዋል እያለ እያወራ ያለው ከማን ጋር ነው መሐመድ? እነዛ ባሉ ጊዜ አስታውሱ እንደማለት ነው። ከዚህ ጋር الذين قالوا ان الله اهد الينا الله ቴንክ ዩ እስማማለሁ። እነማን ናቸው ይሄንን እንደዛ ያሉት? ይሁዳዎች። መቼ ነው ይሄንን ያሉት? እነዚህ ያለፉት ናቸው እኮ። መቼ ነው ያሉት? በመሐመድ ጊዜ ወይንስ በኢሳ ጊዜ? የትም አታመልጠኝም። አይ መልስ። ወጥመድ ውስጥ ትገባለህ። ኦነስቱንና መልስ። የትም አታመልጥም። ለዛ አይ ማምለጥ ሳይሆን የቁርአን አያ አሁን እዚህ ጋር የሚለው በቀጥታ እነዛ ባለው ጊዜ الذين قالوا እነዛ ያሉት በመሐመድ ጊዜ ነው ወይንስ በኢሳ ጊዜ? ይሄን አላሁ አለም። ታውቀዋለህ፣ ግን እየዋሻ ነው። ስለዚህ ሚዩት አድርግና አዳምጥ። ማታውቅ ከሆነ ሚዩት አድርግና ላለመመለስ ነው። ስቲል በአንተ አርጉመንት ሄጄ ብዙ ጥያቄዎች ልጠይቅ እችላለሁ። የፈለግከው ሙፈሲሮች ልሰጥ እችላለሁ። ኤንስ እስቲ ሌሎቹ ሞከሩና እመለሳለሁ ወደ አንተ። እስኪ ያምን ሙፈሲሮች ስጠኝ። ይሄን ቁርአን የፈሰሩትም ማለት ነው። ይሄን ቁርአን አንቀጽ ጥያቄውም ገና አልገባህም። ሙፈሲሮች ሙፈሲሮችን አድርግልኝ ለህዝቡ እንዲብራራ እንሄዳለን። ሙፈሲሮች ጋር የፈለግከውን እንሄዳለን። ኢብን ከሲር፣ ኢብን አባስ፣ ጃለሌን፣ ቆርጦቤ፣ ጠባሪ፣ ሼክ መሐመድ ዜን አማርኛ ትርጉም እንሄድላለን። ችግር የለውም። ከድር እንኳን ደህና መጣ። ከኔ ጋር ጨርሰህ እፎይ እንትን ልሄድ ስለሆነ ሙሽዋር ላይ ነው። የአንተ እኮ አስቸጋሪ ፓርት ምንድን ነው? ምኑንም ገና አልገባህም። ኮንሰፕቱም አልተረዳውም። ለዛ እኮ ከእነሱ ተረዳ፣ ከዛ እንገባበታለን። ምንም አላወቀውም ገና እኮ ጥያቄን ገና አክሴፕት አላገኘኸውም። ይሄ ጥያቄ ምን እንደሆነ ራሱ አልገባህም። ይሄ አይሁዶች መሐመድን ቻሌንጅ ያደረጉበት ነው። ላለመቀበል እንደ ነብይነት እሱን ላለመቀበል ምን ብለው ቻሌንጅ ያደረጉት መሰለ? ከአስቀድሞ ነቢያት ፈጣሪ ምን አዞናል አሉት? ነቢይ መሆናቸውን እንድናውቅ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ መልእክተኛ ነው ብለን አንቀበልም ብለው አሉት። መሐመድ ደግሞ መገለጥ አስባበል ነዙር አለው። ኤቭሪ ቁርአን አያዎች አይደለም አስባበል ነዙሩ እንደዛ ነው። ስለዚህ ምን አለ መሐመድ ደግሞ ምላሽ ሲያመጣ እነዚያ እንደዛ ያሉት ማንኛውንም መልእክተኛ እሳት ከሰማይ መጣ እስካልበላይ ድረስ ላናምን ታዘናል ያሉት
አዎ መልእክተኞች ከኔ በፊት በደንብ አስተውል። ከሱ በፊት አይደሉም እነ እየተናገሩት በሱ ጊዜ የተናገሩ ስለሆነ ነው። ከኔ በፊት የነበሩት ግን እናንተ ባላችሁት መጥተዋል። እናንተ ባላችሁት ምን ብለዋል? መጥተዋል። በምን? በታምራትና እሳት እየበላችላቸው ቁርባኑ። ነገር ግን እውነተኞች ከሆናችሁ ለምን እነኛን ሰዎች ገደላችኋቸው? እነኛን መልእክተኞች ለምን ገደላችኋቸው የሚል ቻሌንጅ ነው ያመጣው። ስለዚህ እኔም እሳት በልታልኝ ቢሆን አታምኑኝም ነው አርጉመንቱ የሱ። የእኛ ጥያቄ ግን ገና ጥያቄው ሲጀምር ፎልስ ነው። ፈጣሪ እንደዚህ አይነት መስፈርት አልሰጠም። የነብይነት መስፈርት አድርጎ እስራኤሎች ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ መልእክተኛ ነው ብላችሁ እንዳትቀበሉት ብሎ ያዘዘበት የለም። የመጀመሪያው ጥያቄ ይሄ ነው። አይ ሁለት መልስ አለህ አንተ። ሰዎቹ ናቸው ያሉት እየዋሹ ነው ልትል ትችላለህ። እንደዚያ ከሆነ ደግሞ አላህ ስህተታቸው ማረም ሲችል አክሴፕት አድርጎ አዎ እናንተ ባላችሁት መጥተዋል ማለት ሳይሆን የነበረበት ተሳስታችኋል ማለት ነበረበት። ስላላለ የእነሱን ንግግር አፍርም አድርጎታል። ትክክል ናችሁ ብሏል። ትክክል ከሆኑ ደግሞ ትክክል ናችሁ ፕሊስ ቆይ ትክክል ናችሁ ግን ገላችኋቸዋል ብሏል። ሁለተኛ አርጉመንት። ሶስተኛ ትክክል ናቸው መጥተዋል፣ ነገር ግን ገላችኋቸዋል። ምን ይመጣብሃል? አሁንም ሌላ ሁጅ የምናደርግበት ምንድን ነው? የትኛውን መልእክተኛ እሳት ከሰማይ እስካልመጣይ ድረስ አናምንህም ብለው እሳት ከሰማይ መጣ በልታለት የገደሉት መልእክተኛ ማን ይባላል? አታመጣ። ቀጥለው እዚህ ጋር እኮ አሁን መስፈርት አይደለም። አንድ ነብይ ለመባል እሳት ከሰማይ መጥቶ ቁርባን የሚበላው የነሱ መስፈርት አይደለም። እኛም እያልን ያለ ነው ይሄንን ነው። አላህ ግን መስፈርት መስሎት ሙሐመድ ማለት ነው። አይሁዶቹ ይሄ መስፈርት ነው ለነብይነት ሲሉት ሙሐመድ ሁለን መስሎት አዎ ትክክል ናችሁ፣ ነገር ግን እነኛን እሳት መጥቶላቸው ነብይ የተደረጉትን ገላችኋቸዋል አለ። ስህተት ነው እያልን እኮ ነው እኛ። አይሁዶቹ እዛው ላይ አላህ ረድ ያደርግባቸዋል። ምንም ረዳ አላደረገም። አላህም እኮ አክሴፕት አደረገ የነሱ ንግግር። ትክክል ናችሁ መጥተዋል፣ ነገር ግን ገላችኋቸዋል አለ። አልመጡም፣ አልገደለም። በእንደዚህ አይነት መስፈርት ታክስ ናችሁ ቢመጣም አታምኑም እያለ ገብተዋል። የመጣ የለም መስፈርት ተደርጓል። ጥያቄን እስቲ ድገመው። የኔን ጥያቄ እስቲ አድሬስ አድርግ እስቲ ከገባ ጥያቄ ራሱ ምን እየጠየቅኩ እንደሆነ እኔ ያልኩትን እስቲ ድገመው። አንተ ተደገምከው ገብተዋል ማለት ነው። እኔ እየጠየቅኩ ያለሁት ምን እንደሆነ ገብተዋል። ትሰማለህ? በደንብ ትሰማለህ? እኔ እየጠየቅኩ ያለሁት ጥያቄው ራሱ ገብተዋል። እኔ እየጠየቅኩ ያለሁትን እስቲ አንተ ፓራፍሬዝ አድርግና ለኦዲየንሱ ድገመው። ከዛ ወዲያ ምላሽ ስጥ። አንተ እያልክ ያለኸው ማንኛውም መልእክተኛ ከሰማይ የወረደ እሳት ቁርባን መብላት አለበት። መልእክተኛ ለመላክ ነው እያልክ ያለኸው። ለተላከው እነሱ እኔ አይደለሁም እያልኩ ያለሁት ቁርአኑን አንብቡ። እነሱ الذين قالوا ان الله هدى الينا الا نؤمن لرسول حتى እሺ እነሱ እያሉ ያሉት ማለት ነው። ጎበዝ። እነሱ ምን ብለዋል? አላህ ምን አዞናል አሉ። ቆይ አላህ ምን አዞናል አሉ? አላህ ከሰማይ ወርዶ ቁርባን እሳት ከሰማይ ወርዶ ቁርባን እስከሚበላ ድረስ አናምነው ያሉት እነሱ። እንዳናምን አዞናል ነው ያሉት። እና ምንም አይደለም ያሉት። ፕሊዝ ትእዛዙ ወደ አላህ የምትመለስ ነው እንጂ ወደ እነሱ የሚቀር አይደለም። ዋብያው ትሪክ አትስራ፣ ተቂያ አትስራ። ታውቃለህ እኔን እንደማፎግረኝ። ስለዚህ በደንብ አስተውል። አላህ አዞናል ነው ያሉት። አላህ አላዘዝኳቸውም አላለም። በደንብ አስተውል። መልእክተኛን እንድታምኑ ምን አይነት መስፈርት ሰጥቻቸዋለሁ ነው? ምን አይነት መስፈርት ተሰጥቶናል አሉ? አስቀድሞ እሳት መታ ከሰማይ ቁርባኑን መብላት አለባት። ከዛ በኋላ ነው መልእክተኛውን ማመን ያለብን። ይሄ አላህ የሰጠን ትእዛዝ ነው አሉ። አላህ ደግሞ በምላሹ ምን አለ? ኖ እኔ እንደዚህ አይነት መስፈርት አልሰጠዋችሁም ሳይሆን ያለው አዎ ትክክል ነው፣ ይሄንን ትእዛዝ ሰጥቼ ነበር፣ ነገር ግን እነኚህን መልእክተኞች ገላችኋቸዋል አለ። የእኛ ጥያቄ የት ቦታ ነው መስፈርት የተሰጠው? አንደኛ። ሁለተኛ ቦታ ደግሞ
እነኚህ በእንደዚህ መልእክተኛ የተደረጉ የተገደለ ነብይ ማን ነው? ይለፈኝ ምንም ልግባባ አልቻልም። እሺ ከድር ቀጥል። በመጽሐፍ ቅዱስ ውስጥ እንደ ነቢይ መልእክተኛ መስፈርት ተደርጎ አስቀድሞ እሳት ከሰማይ መታ ካልበላችሁለት ድረስ እንዳትቀበሉ ተብለው በአዋጅ የታዘዙበት የለም። በተለያየ መልኩ ላይ ጸሎታቸው ወይንም ደግሞ መስዋዕታቸው ተቀባይነት ለማሳየት እሳት መታ ይበላችላቸው አሉ። ኦኬ እንኳን ደህና መጣ ከድር። እንዴት ነው? ሁሉ ተማም ሁሉ ጀማ። ጥያቄ ነበር። ቅድሚያ ቶፒኩ ላይ ጥያቄ በኋላ ላይ ነው የምንቀበለው። እችን ክፍል እስኪ አንድ ያብራራልን። አይ ባይሆን ለማያውቁት ሜሽን አደርጋለሁ። እኔ አላውቅም። ያው ጥያቄ ለመጠየቅ ነው የመጣሁት። ሁሌ ለምን ላይ እንዳትጠየቅ መጀመሪያ እንትን ይህን ክፍል አብራራ ቅድሚያ እስኪ። ወይም መሐመድን እንዴት እንደሸወዱት የማያውቅ ሰው ጥያቄ መጠየቅ አይችልም። ጥያቄውን ላይ የምንቀበላለን ከ5 ሰዓት በኋላ ነው ግን የምንቀበለው። እሱን ይኸውልህ አንተ እንድትረዳው አድርገውና አሁን ለምሳሌ እኔ አንተ በብርሃን ላይ ነው እረዳለሁ። ይህን ብርሃን ደግሞ ለእኔ መካፍለኛ ጥያቄን ተቀበለኝ። ይህንን ብርሃን እኮ እያካፈልኩ እኮ ነው። ስህተት ነው እያልኩ ነው። ነቢያቶች ወይም ደግሞ መልእክተኞች እንደ መስፈርት እንደ መስፈርት ህዝቡን በደንብ አስተውል። ህዝቡን እሳት እስካልመጣይና ቁርባኑን እስካልበላይ ድረስ መልእክተኛ አይደለም እንዲሉ የተዛዘዙበት የለም። እነኝም መልእክተኛ ደግሞ እሳት መታ ቁርባኑ ስበላለት የገደሉት መልእክተኛ ካለ መረጃ ታመጣለህ። እንደ ማረጋገጫ ምንም ላልተማረ ህፃን አይደለም። ምንም ላልተማረ ህፃን እንግሊዝኛ አንበብ ተብሎ ተከፍቶ ይሰጠዋል። ስለዚህ አንተ ህፃን ልጅ ነህ። ያልኩህን ተረዳኝ። ያለ እውቀቴን አላወራም። እኔ ጥያቄ አለኝ። ጥያቄን መጠየቅ አልችልም? እችላለሁ። እንዴት ልጠይቅ ትችላለህ? የራስን ምንም ሳታውቅ ለመጠየቅም እኮ ጥያቄም ለመጠየቅ በራሱ እውቀት ይፈልጋል አለ እኮ። ስለ አንተ እንድታሳውቀኝ ነው። ስለ አንተ እንድታሳውቀኝ ነው። እኔ ደግሞ ደስ የሚለኝ ተደብቃችሁ አስተምሩ ነው እንዴ? እኮ አሁን ይህን እያስተዋወቅኩ ያለሁት እኮ የራሴንም እያስተዋወቅኩ ነው። ምን እያልኩ መሰለ? ሎክ አይሁዶች ቻሌንጅ ሲያደርጉት መልእክተኞች በእንደዚህ አይነት መልኩ አይደለም መስፈርታቸው እያልኩ ነው። ለምሳሌ እግዚአብሔር ዘዳግም ምዕራፍ 13 ላይ ከቁጥር 1 እስከ 6፣ ዘዳግም ምዕራፍ 18 ላይ ከቁጥር 19 እስከ 22 ምን ሰጥቷል? ሐሰተኛ ነቢያቶች በምን እንደሚታወቁ ተናግሯል። ሐሰተኛ ነቢያትን በምን እስራኤሎች እንደሚለዩ መስፈርት ሰጥቷል። ነገር ግን መልእክተኞችን እሳት ከሰማይ መታ ቁርባኗን እስካልበላይ ድረስ እንዳታምኑ የሚል ትእዛዝ ግን አልሰጠም። ይሄ ሐሰት ነው። አይሁዶቹ ሆን ብለው ሙሐመድን ያውቃል አያውቅም ብለው ጠየቁት። ሙሐመድ እውነት ስለመሰለው እኛ እኮ አሉት አለ ከሰማይ እሳት መታ ቁርባኑን እስካልበላይ ድረስ ይሄ መልእክተኛ ነው ብለን አናምንም ብለው ሲሉት እውነት መሰለውና አዎ እናንተ ባላችሁት ነው መልእክተኞች የሚመጡት፣ ነገር ግን እነሱ መልእክተኞች ገላችኋቸዋል አለ። ሐሰት ውሸት ነው። መልእክተኞች በእንደዚህ አይነት ሁኔታ ካልመጣችሁ ድረስ አናምናችሁም አላሉ። ለምሳሌ ሙሴና አሮን መስዋዕት ሲያቀርብ እሳት ከሰማይ መጣ በልታላቸዋለች። ግን ኦልሬዲ ሰዎቹ ሙሴን በነቢይነቱ አልጠረጠሩትም፣ ጠርጥረውት አይደለም። መስዋዕቱ ተቀባይነቱን ለማሳየት ግን እሳት ከሰማይ መጣ ቁርባኑን በልታለታለች። ፕላስ ደግሞ ሙሴን አልገደሉትም እስራኤሎች፣ ተፈጥሮ የሞተው ዳዊት፣ ሶሎሞን እስራኤሎች በእነሱ ላይ ጥርጣሬ አልነበራቸውም። እሳት መጣ በልታላቸዋለች ቁርባናቸውን፣ አልገደሏቸውም። ስለዚህ ችግር አለበት ክፍሉ። ሴቱ ጋ ነው እንደዛ የሚለው ይህ አንብበዋ ገደላችኋቸው ይላል። አንድ ሁለተኛ ደግሞ መስፈርት አድርጎ አስቀምጦታል። ሙሴ እና አብርሃም አዳምጠኛ። እኔ ስለዚህ እውቀት የለኝም። አሁን ጥያቄ ልጠይቅ አልጠይቅ ነው በቃ።
እፎይ ይህንን ቅድሚያ ፍታ እያልኩ ምን እኮ ሆነ? ነው። ነብይ ሐሰተኛ እንደሆነ ይህንን እንደተሸወደ መልስልህ። እመን እስኪ ታምናለህ? ይኸውልህ ይሄ ማለት እኮ ግዴታ ማታውቀውን አውቃለሁ ብለህ መልስ እንደማለት ነው። እንደዛ ደግሞ ያዛል ወይ ነው? ምኑ ነው የማያዘው? ምንም አታውቅም ስለ አንተ እስልምና? አሁን ለምሳሌ የአንተ ረዳድ በግዴታ የማታውቀውን አውቃለሁ ብለህ ተናገር። ከዛ እከሌ ቀጣፊ ነው እንዲባል ነው አንተ ነፂ ለማሱ። እኔ ደግሞ ስለ አንተ ማወቅ እፈልጋለሁና በአንተው አንዳንድ ነገር አሳውቀኝ። ትክክለኛ ከሆነ ስልቀበልህ ነው በቃ ጥያቄ። አሁን እኮ የኔን እኮ እየነገርኩህ ነው። አንተ ልታምን አልፈለግከው ነገር ምን እንደሆነ ታውቃለህ? መልእክተኞች በእንደዚህ አይነት ከፈትክ መስፈርት አንተ ነው አይደለም የሚመጡት። አይደለም እኮ ይኸውልህ ምን አለ መሰለህ ሰበካ ይኸውልህ ማንቋሸሽ ብቻ አይደለም። ይኸውልህ ገባህ አንተ ቀጥል። ትክክል ሆነ ያለውን ነገር በማስረዳት ነው እንጂ የኔን አትጠይቁኝ ስለ እናንተ ብቻ ሁሌ አንቋሻለሁ ማለት ራሱ ልክ አይደለም። በቃ የቆሸሸ ነገር ምን ማቆሸሽ ያስፈልገዋል ወንድማችን? አይ አይደለም እንደዚህ አይደለም የሚሰበከው። እፎይ ሁሌ የተሳሳትክ እኮ ነው። እኔ እኮ ታሳዝነኛለህ ወላሂ። አላህ ሂዳያ ይስጥህና ማለት ነው። በጣም ታሳዝናለህ። አላህን ራሱ ነው ሂዳያ ሰጠዋለሁ። ምክንያቱም አላህ ራሱ ሱራ 1 ፈቲሃ ላይ ቁጥር 6 ላይ ቀጥተኛው መንገድ ምራኝ እያለ የሚጸልየው አላህ ራሱ ነው። ሱራ 34 ቁጥር 24 ላይ እኔ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ ይላል። ስለዚህ መንገድ የጠፋበት አላህ ነው። እኔ ደግሞ ክርስቶስ የምከተል ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። ትክክለኛው መንገድ የምከተል እኔ ነኝ። አላህ መንገድ ጠፍቶበት ቀጥተኛው መንገድ ምራኝ ይላል። ኖኬር ያው አላህ ማን ነው ይሄንን እያለ ያለው? እኔ ነኝ። አላህ ነው እዚህ ጋር ምሩኝ የሚለው አያራል ይኸውልህ፣ አለመገናዘብ እኔ ነኝ ወይ? ማን ነው እያለ ያለው? ማን ነው ይሄንን እያለ ያለው? ማን ነው እንደዚህ ብሎ ይሄን ፍሳሪ አላህ ቀጥተኛውን መንገድ ምሩኝ ያለው? እሱ ቤቱ ጋር ነው። አንብበው ይሄን ክፍል እስኪ አምጣልኝ ማስረጃ አንብበው። ይኸው ኢዲና ሲራጠል ሙስተቂም የሚለው ቀጥተኛውን መንገድ ምራን እኮ ነው እኮ ቀጥተኛውን መንገድ ምራን ራሱ የጸሎት እያደረገ ነው። አላህ አይደለም እኮ ይሄ እኮ ያላህ ቃል ነው። ኧረ እፎይ ተው ተው እኮ ያላህ ቃል ነው። ያላህ ቃል ደግሞ አላህ ላይ አለ። ቆይ ሊስን ዶንት ፓኒክ። ያላህ ቃል አላህ ላይ አለ አይደለ እንዴ? እንደዚህ አይባልም። ይኸውልህ አላህ ማን ነው የሚመራው? እሺ እሱ ቆይ ቁል ኢዲና ሲራጠል ሙስተቂም ይላል ወይንስ ቁል ሚል የለውም? ቁል ሚል የለውም። ቴንክ ዩ። ቁል ማለት ምን ማለት ነው? ባል እንደማለት ነው። ግዴታ ለሁሉም ባል። ይሄ እኮ የማን አንቀጽ ነው? ገባ? ኖ በል ካለ እናንተ ናችሁ የምትሉት። በል ካላለ ደግሞ አላህ ራሱ ነው ባዩ ማለት ነው። ስለዚህ እዚህ ጋር የተፈለገበት አይደለም። ይኸውልህ ከምስጋና አሁን ለምሳሌ እዚህ ጋር የሚጀምረው አንተ ቆርጠና ያመጣት አየህ። ግን የሚጀምረው ሴት አለ አንቀጽ ከመጀመሪያ አድርግለት፣ ከቁጥር 1 አድርግለት። አሳየኝ እስኪ በል ሚል ንጽጽር አቆማለሁ። አንተ ከመጣ እንደዛ ቤት ቢስሚላህ ራህማን ራሂም ቁል ሚል አለ እዚህ ውስጥ። ትርጉሙን ስጠኛ። ቢስሚላህ ራህማን ራሂም በአላህ ስም እጅግ ጊዜ ትለዋለህ እኮ። ታዲያ አንተ ይኸውልህ አሁን ያልከው እኮ አላህ ነው የሚለው ነው ያልከኝ። ለዛ ማስረጃ ማን ነው እንደዛ ብሎ የፈሰረው? አንድ ንገረኝ። ቁርአን እኔ እንድፈስር ነው የሚያዘ። ሱራ 10:94 ላይ ማታቅ ከሆነ የመጽሐፉ ሰዎችም ሙሐመድ እንኳን እንዲጠይቅ ታዟል። ሱራ 21:7 ላይ፣ ሱራ 16:43 ላይ እኔን እንድትጠይቅ ታዘዋል። ሊስን ዶንት ፓኒክ። አዳምጥ። ከኔ እንድትማር ልፈስርልህ። እሺ ቀላሉ ሱራ 10:94 ላይ ማን ያለው ይሄንን? ኦኬ ላሳየህ። ሌላ ቦታ እፎይ ይኸው ላሳየህ። አዳምጥ። ፈሳሪ የምፈልገው እኔን እንድፈሰርልህ ለዘዘ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡትን እነማን ናቸው? ሙሐመድ ራሱ ከተጠራጠረ እርግጠኛ ካልሆነ መጽሐፉን የሚያነቡትን ጠይቅ ተብሏል። መጽሐፉን የሚያነቡት እንደ ቁርአን ደግሞ ማን ናቸው? ሱረቱ በቀራ 111 ክፈትልኝ። ለመጀመሪያው መልስተኛ አንተ እኮ ይኸውልህ ላሳይህ። አንበቶ 11 ፕሊስ ተረጋጋ። ገነትንም አይሁዳን ወይንም ክርስቲያኖች የሆኑ ሰው እንጂ ሌላ አይገባትም አሉ። ይቺ ከንቱ ምኞታቸው ናት፣ በእውነት ምኞታቸው ከፍ አድርገው። ቁጥር 13
አይሁዶችና ክርስቲያኖች እየተከራከሩ ነው። ቁጥር 13 አልሰማም። ማለፉ ትሰማለህ? ቁጥር 13 113 አለ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም። ስለዚህ ማንን ጠይቅ ተብሏል? መጽሐፉን የሚያነቡትን። መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች። ስለዚህ ሱረቱ ፈቲሃ ላይ ቁጥር 6 ላይ አዳምጡ። ቆይ ምን ይላል? ቀጥተኛው መንገድ ምራን። ማን ነው ይህንን የሚናገረው? ሱራ 34 ቁጥር 24ን ክፈተው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን። እርግጠኛ አይደላችሁም። አየህ፣ እኛ ወይንም እናንተ ምንድነን? እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። አላህና ሙሐመድ እርግጠኛ ስላልሆኑ እዚህ ጋር ቆም። ስንት ባብ ነው የምታነሳው? በአሁኑ ሰዓት ብቻ ስንት ባብ አነሳ አንተ እንዴ? ምክንያቱም እያስረዳው ስለሆነ እየፈሰርኩለት፣ ቁርአንን በቁርአን ፈሰርላለሁ። የሚያነቡት እኛን እንድጠይቅ ከዛ ላይ አዳምጣ። ስለዚህ አላህና ሙሐመድ እርግጠኛ አይደሉም በመንገዱ ላይ፣ ወይም በግልጽ መሳሳት ውስጥ ነን ወይንም በትክክለኛ መንገድ ላይ ነን ይላል። እኛ ደግሞ ትክክለኛ መንገድ ላይ ነን። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ጠይቁ፣ በቀጥተኛው መንገድ ላይ ቁሙ፣ በእሷ ላይ ሂዱ ይላል። እኛ በቀጥተኛው መንገድ ላይ እንሄዳለን፣ እናንተ ቀጥተኛው መንገድ አንፈልግም አላችሁ። ቀጥተኛው መንገድ ደግሞ ክርስቶስ ነው፣ እውነት እሱ ነው፣ ህይወት እሱ ነው። በእርሱ ላይ ነን ያለ ነው እኛ። አሁን ወደ ፖይንቱ ተመለስና አሁን ስለሱ አስተምረኝ። ይኸውልህ አሁን ይሄን ዝም ብለህ ቀዶ መጠገኑን ተወውና ይሄን አንድ ቦታ አድርገውና ስለሱ አስተምረኝ። በቃ አሁን ስለ ቀጥተኛው መንገድ ክርስቶስ ቀጥተኛ መንገድ ከሆነ ስለሱ አስተምረኝ። አሁን አንተ ይኸውልህ እዚህ ጋር ያየው ነገር ማለት ነው አንዱን ከአንዱ ዝም ብለህ ያጋጨህ ነው በጥላቻ ማለት ነው። በጥላቻ ደግሞ አይሰበክም። ፈስረው ጥላቻ ከሆነ አንተ ራስህ ሙሐመድን አላህ ምን ብሏል? እኛ ወይንም እናንተ ቆይ ፓኒክ አድርገህ አትወጣም። እኛ ወይንም እናንተ ወይም በትክክለኛ ውስጥ መንገድ ላይ ነን ወይንም በተሳሳተ ላይ ነን ብሏል አይደል? አላህ አይደለም ያለው። እፎይ አላህ አይደለም ያለው። ጎበዝ ማን ያለው? ይኸውልህ አሁን ቅድም ያልከው ኢህዲነ ሲራጠል ሙስተቂም የሚለው ማለት ነው። ከድር ተስማምቻለሁ። ማን ነው ይሄንን ያለው? ፖለቲካ አትስረቅ። ወይ ስማ ያዳምጠኝ መጀመሪያ። እኔ ያለው ጦሩን እኮ እስከ የመጀመሪያው ጥያቄ ነው። ኢህዲነ ሲራጠል ሙስተቂም የሚለው አላህ ነው ያለው። ቀጥተኛውን መንገድ ምራኝ ያለው አላህ ነው ያልከኝ ለእኔ ማለት ነው። ይኸውልህ ሌላ ቦታ አላህ አይደለም አላህ አይደለም ኢህዲነ ሲራጠል ሙስተቂም የሚለው እኛ ነን። ይኸውልህ ገባ። እናመሰግናለን። እኔ ቁርአን ያላቃል መስሎኝ ግዴታ ለሱ ነው ቁርአን ማለት ነው። አሁን ይኸውልህ ሌላ ፖለቲካ ለምትራ ኢህዲነ ሲራጠል ሙስተቂም የሚለው እኮ ነው። እኛ ይኸውልህ ለምሳሌ በአምስት ጊዜ ሰላት ማለት ነው። ቆይ ቁርአን ያላቃል ነው ወይንስ የእናንተ ቃል ነው? አሁን ይሄን ማን ወረስ አሁን እንኳን ምን ሱራ 9:6 ላይ ቁርአን ያላቃል ነው ወይንስ ያንተ ቃል ነው? እኔ አሁን ቁርአን እኮ ነው ቃል ነው አይደለም እኛ ነው የምንለው። አሁን ለምሳሌ ስንሰግድ የሚለው ይሄን ነው ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራኝ። ምክንያቱም ይኸውልህ እኛ ሰው ልጅንና አዳምጠኝ አስጨርሰኛ። አንተ እንድትል ስትታዘዝ ቁል ተብለህ ትታዘዛለህ። በል ተብለህ ሐሳቤን ተቀበለኝና እናንተ እንድትሉ ሲፈለግ በል ትባላለህ። አላህ ምን የሚል ይከትበታል? ቁል የምትል ቃል በል የሚል ያካትታል። እሱ እየተናገረ የሚለው ለነቢያቱ ለነቢ ነው። ቁል የሚለው ለነቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ቁል የሚለው ቁል በላቸው እነዛን ለህዝቦች በላቸው። በቃ ለምን አንዳንድ ነገር ቁል የሚለው የሚገባው እነሱን በላቸው ነው እንጂ ማለት ነው እናንተ በሉ አይደለም። ገባ? ቆይ ስለዚህ እናንተ በል የሚለውን እናንተ አትሉም ማለት ነው።
ይኸውልህ መልእክተኛ ማለት ይኸውልህ መልእክተኛ ለአድራሹ ነው። ቁል በላቸው እነዛ ነው ቁል ያ ለዚህ በቃ እንደዛ በላቸው ነው የሚለው እንጂ ማለት ለነዛ በላቸው እንጂ ይኸውልህ አሁን እሺ አስጨርሰኛ እንደ ቆይ አትበለኝ አስጨርሰኝ ሐሳብ ተቀበልና በሐሳብ ላይ ማብራሪያ ትሰጣለህ እሺ ቀጥል እህዲነ ሲራጠል ሙስተቂም ሲል ማለት ነው አንተ ይኸውልህ ተቀበልከኝ ማልተቀበልከኝ ልንገር እህዲነ ሲራጠል ሙስተቂም ሲል ይኸውልህ እኛ ነን ይኸውልህ ምክንያቱም እኛ የሰው ልጅ ነንና ይኸውልህ ነገ ምን ላይ መሆንን አላውቅም ነው ለምሳሌ ገባ እኔ ነገ ምን ላይ መውደቄን አላውቅም ስለዚህ ፈጣሪን የተማጸንኩት ነው ነገ ምን ላይ መሆንን ስለማላውቅ ማለት ነው ከደር አላህም አያውቅም እኮ ምክንያቱም ከሌሊቱ 1/3 ሁሌም የሚወርድ የለ እርግጠኛ እኮ አይደለም አላህም ስለዚህ ዛሬ ካናዳ ከሆነ ነገ ኢትዮጵያ ላይ ስለሚሆን አላህም እርግጠኛ አይደለም ሰው ለዛም ነው እንደዛ ሚል ወይ ዛሬ ካናዳ ኢትዮጵያ ማን ነው እንደዛ ከሌሊቱ 1/3 ይወርዳል አይወርድም ቡሃሪ 74:39 እሺ ከሌሊቱ 1/3 ይወርዳል ማለት ግዴታ ለካናዳም በግል ለኢትዮጵያም በግል ይወርዳል የሚለው የቱ ጋር ነው ሳይንስ ኦኬ ስለዚህ ከሌሊቱ 1/3 ካናዳ ሲወርድ ቆይ ለሊ ካናዳ ሲሆን እኛ ጋር ቀን ነው የሚሆነው እኛ ጋር ሲወርድ ካናዳ ይቀራል እያልከኝ ነው ካናዳ ይወርድ ማታ እያልከኝ ነው አይደለም አዳምጠኝ ግን ፈጣሪ ሁሉ ቻይ መሆኑን ታውቃለህ አይደል እንደ ሰው አትሰራው አላህ ግን አይችልም ቆይ አላህ ሁሉን ቻይ አይደለም ፈጣሪ ሁሉን ቻይ እንደሆነ አውቃለሁ በቃ ፈጣሪ ሁሉ ቻይ ከሆነ ደግሞ ማለት ነው የፈጠረው እንደ ፈጣሪ እንጂ ማለት ነው እንደ ሰው አይደለም ከድር አላህ ሁሉን ቻይ አይደለም ምክንያቱም ሱራ 601 ላይ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሏል አለ ሚስት ልጅ ሊኖረው አይችልም አላህ ሁሉን ቻይ አይደለም ሚስት ነሰሰ የተፈለገበት ምንድነው ቆይ አዳምጠኝ አስጨርሰኝ ፈጣሪ ሁሉን ቻይ ነው አላህ ግን ማይችላቸው ነገሮች አሉ ለምሳሌ ልጅ ሚስት ከሌለው ልጅ ሚስት ሳይኖረው ልጅ አይኖረውም ሱራ 601 ላይ ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል ለእርሱ ሚስት ከሌለችው ልጅ አይኖረውም ስለዚህ አላህ ጥገኛ ነው አካል ላይ ሁሉን የሚችል አይደለም ሱራ 19:20 ላይ ሜሬም ለኔ ባል ሳይኖረኝ ልጅ እንዴት ይኖረኛል አላህ ሜሬም ለምሳሌ ለኔ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች ሁሉን ስለማችል ባል ለግዴታ ያስፈልጋታል ልጅ እንዲኖራት አላህም የግዴታ ሁሉን ቻይ ስላልሆነ ያስፈልገዋል እሺ አሁን ወደ ፖይንቱ ተመለስ ይሄ ጥያቄ ነው እኮ ይኸውልህ ገባ ቆይ በቃ ኤኒዌይስ ዝም ብለን አውት ኦፍ ቶፒክ ነው ቆይ በቃ አንዴ ሚት አድርግና አሁን ልጠይቅ እንደዚህ አይደለም ይኸውልህ ራስን ሸሽገህ በሰው ብቻ ዙር የሚል ሃይማኖት ካለ አለ ብለኝ ቶፒኩ ላይ ገባ በቃ ጥያቄ ካለ በኋላ እቀበላለሁ አውት ኦፍ ቶፒክ ልጠይቅ አውት ኦፍ ቶፒክ እየሄድክ ስለሆነ ቶፒኩን ልጠይቅ በቃ ሚት አድርግና እንደ አዳምጣልኩ ሙጂብ እንኳን ደህና መጣ ሙጂብ አቡ ካሊድ የካሊድ አባት ካሊድ ቢን ዋሊድ የሱ አባት ግን እንዳትሆን የካሊድ ቢን ዋሊድ አባት ግን እንዳትሆን ደና ፖለቲካ አትስራ ሰላም ነው ደና ሁሉ ተማም ነው አለን ገና ከመግባቴ በፖለቲክ ምንድነው ሌላ ነገር ልታወራ ፈልጋል ካሊድ አውጣቀዋል ረበሻ አይደለ ገና ስሙን ስጠራው እኔስ ተወዱታላችሁ ለዛ ነው እኔ ደግሞ ታሪኩን ባነበብኩ ቁጥር አይምሮዬን ይዘገንነኛል ኤኒዌይስ ዛሬ ቶፒካችንን ሰምተዋል ሱራ 3:183ኛውን ያያየን ነበር ታውቃታለህ ብዬ አስባለሁ አዎ እስቲ አሁንም ክፈተው እንዬ ውስጥ እየሰማኋችሁ ነበር እሺ ቀጥል እሺ እነዛ ለማንኛውም መልእክተኛ ኢሳት የምትባለዋ የሆነን ሌላው ሰማተ ድንጋይ
እስኪያመጣልን ድንጋይ ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥቷችኋል። እውነተኛ ከሆናችሁ ታዲያ ለምን ትገደላችኋቸው ባሏቸው አለ። ሲያብራራው ይህንን ክፍል እሺ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት በተአምር ነው የመጡት አይደል? የራሳቸው የመጡበት ተአምር አለ፣ የሚያደርጉት ተአምር አብራራው ክፍሉ አንድ በአንድ ላይም በላይን አብራራው። አይ በመጀመሪያ ተአምራት ሰጥቷቸዋል አላህ ለሁሉም ነቢያት። ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች አልጠየቅኩም። ክፍሉን አብራራ ነው ያልኩህ፣ መስመር በመስመር አዳምጥ። አንድ ጊዜ አዳምጥ። ሌላው እያዳመጥኩ ነው። ድንጋይ ልትለይ ነው ደግመህ? አይደለም፣ ክፈት። የመጀመሪያውን ፋቲሃን ክፈት። ቆይ ተረጋጋ። ክፈት። አይ ተረጋጋ። ቆይ አቡ ካሊድ መስመሩን ላይን በላይ እሳት የምትለዋን አብራራት። እሷ እሳት የምትለዋን ማን ጠየቀው? አይሁዶች ናቸው። ያ ምንድን ነው እያሉ ያሉት? አላህስ ምንድን ነው ምላሹ? የሰዎቹ ንግግር ስህተት ነው ወይንስ እውነት ነው? እሱን አብራራለን። በመጀመሪያ ደረጃ ለነቢያቶች ተአምር የሚሰጠው አላህ ነው። ምን አይነት ተአምር ነው? ምን አይነት ተአምር ነው? ለሁሉም ነቢያቶች የየራሳቸው አላህ የሰጣቸው ተአምር አለ። እዚህ ክፍል ላይ የተጠቀሰው ግን የተለያየ ተአምር ነው ሰዎች የጠየቁት። በቃ ጥሩ። እዚህ ክፍል ደግሞ የተጠቀሰው ተአምር ማን ጠየቀ ያለው? አይሁዳዎች ናቸው። ምን ብለው የጠየቁት? ይሄው አሁን ያነበብኩትን ነው ቁርአኑ ላይ ያለው እኮ። እሳት ከሰማይ መጣ እስካልበላችላቸው ድረስ አናምንም፣ እንዳናምን አዞናል አላህ ነው ያሉት አይደለ? አይሁዳዎች ናቸው ያሉት። ኦኬ። አላህ ውሸታችሁን ነው ወይንስ እውነታችሁን ነው ነው ያላቸው? ያንን እነሱን እውነታችሁ ነው ያለው ኢሳቱን አይደለም። ማለትም ጠይቋል ከዛ በፊት ብዙ ተአምራትን። ያንን የጠየቁትን ነገር አላህ ደግሞ ለበፊት ለነበሩ ነቢያቶች ሰጥተዋል። ይሄ የጠየቁት ጥያቄ ግን የጠየቁት ግን ተአምር ቆይ እሳት ከሰማይ መጣ እንደምትበላ አላህ እውነት ነው ነው ያለው ወይንስ እሱ አይ እሳት ከሰማይ መጣ እስከምበላ ድረስ አትመኑ አላልኳችሁም ነው ያለው? ብያችኋለሁ ነው ወይንስ አላልኳችሁም ነው? አላህ እኮ የእነሱን እንትን ያለው ከፊት የነበሩትን ነቢያቶችን ስለ ተአምራቱን ያወራ ያለው። ተአምራት ብቻ አይደለም እባክህ አቡ ካሊድ። በጣም ጥሩ። አይናችሁን ጨፍናችሁ እኔ የምላችሁን ስሙኝ አትበለም። በጣም ጥሩ። ለምሳሌ አሁን እዚህ ላይ አንተ በኢሳቱ አይደል ጥያቄክ? ቅድሚያ ኢሳት ማውረዱን ነው በስርዓት አብራራው። ይሄንን ክፍል እኮ በኢሳቱ ዙሪያ ነው አንተ ያወራህ ያለው እኮ። አብራራዋ ያ በቁርባኑ ማለት ነው እኮ። አንተ በኢሳቱ ዙሪያ ከሆነ ኢሳቱን የጠየቁት አይሁዳዎች ናቸው። ጎበዝ። ጥያቄ ሳይሆን የጠየቁት ታዘናል ነው ያሉት አይደለ? ማን ያለው ይሄንን? አይሁዶቹ ታዘናል ነው ያሉት አይደለ? ለመታዘዛቸው ማስረጃ አለ ከቁርአን አንብበው። እሺ አላህ እየዋሸ ነው? አላህ እኮ ስለ ተአምራቱን ይነገር ያለው ከዛ በፊት ለነበሩ ነቢያቶች። ፕሊዝ አቡ ካሊድ እነዛ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ማለት ነው ነው። እኔ እያልኩ ያለሁት ይሄን ስለ እሳቱ ያነሱት አይሁዳዎች ናቸው። ጎበዝ። ከዛ በፊት ደግሞ ቆይ ፕሊስ፣ ይሄ ትእዛዝ አላህ አዞት ነበር ወይንስ አላዘዘውም? ስለ ኢሳቱን እንደዚህ ያሉት
አላህ አዟቸው ነበር በፊት ወይንስ አላዘዛቸውም ነበር? እነሱ አላህ አዞናል፣ ማንኛውም መልእክተኛ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ ላናምን አዞናል ያሉት አዟቸው ነበር ወይንስ አላዘዛቸውም ነበር? እኔ ያኛው ኢሳት እንዳዘዘ ማስረጃ የለም። ሲጀመር ማስረጃ ካለ ስጠኝ። የለም ኢሳት እንደታዘዘ ሌላ ተአምር ነው። ካላህ የተሻለ ጭንቅላት የላችሁም እንዴ? እንዳለ በኢየሱስ እሱስ ጭንቅላት ስለሌለው ነው። አዟቸው ነበር ወይንስ አላዘዛቸውም ነበር እያልኩ የምትሳደብ ከሆነ ማለት ነው። እስላም ቀጥል። እስላም ምትል አቡካዲዳ አሰለቸኝ እኮ እስያን ተረጋጋ። የምን ስድብ ነው ይሄ? በቃ ስድብ ነው። ቅዱስ ምንም እየነገርኩ ያለሁት እኮ እየሰማኸኝ አይደለም። ምንም የምታውቀው ነገር ስለሌለ እኮ ነው አስቸጋሪ ሆነው። ስለ አምላካችሁ አለማወቃችሁ፣ ስለ ቁርአናችሁ አለማወቃችሁ ግራ ግብት ነው የምታስበሉት እኮ። መሐመድም በጊዜው ስላልገባው ነው ጥያቄው። እናውቃለን በደንብ አንተ አብክታል እንጋግራለን አይደለም እኛ የምናውቀው እያልን። እሺ ካወቅ እሺ አላህ አዟቸዋል አላዘዛቸውም? መልስ እሺ። አላህ ያዘዛቸው የበፊቱ ነቢያቶች እንደዚሁ ይጠይቁ ነበር። ያንን ጥያቄ የጠየቁት እሳት አይደለም ሌላ ተአምራት። ኧረ የጠየቁን መልስ። ስለምን ተአምር ነው የምታወራው? ከሰማይ እሳት መጣ እንዳበላ እስካልበላይ ድረስ እንዳያምኑ አዟቸዋል አላዘዛቸውም? ድምፅክ ይቆራረጣል። ተቂያ ይባላል የቅዱሱ ውሸት። መሐመድ ዜኒ የአማርኛ ቁርአን ተርጉም ይቆራረጣል። በቃ ሜት አድርገሽ ድምፅ በደንብ ኩልል ብሎ ነው የሚሰማው። መሐመድ ዜኒ አማርኛ ቁርአን ተፍሲር እንደዚህ ሲሉ አስቀምጠውታል። ቀጥል አንብበው። እንደዚህ ይላል። አላዘዛቸውም የሚሉትን እዚህ ጋር ምን ይላል መሰላችሁ? ላንብብላችሁ ስሙ። ከኢምራን ቤተሰቦች ምዕራፍ አንቀጽ 183 ላይ ሲፈስሩት እንዲህ ብለዋል። እኛ አንቀጽ 183ኛው አንቀጽ የወረደበት ምክንያት ይላል። የወረደበት ምክንያት ከአብ ኢብኑ አልአሸሪፍ እና ጓደኞቹ ወደ ነብዩ በመምጣት አላህ ወደ አንተ መልእክተኛ አድርጎ ልኮኛል፣ መጽሐፍም በእኔ ላይ አውርዷል እያልክ አይደለምን እንዴ ብሎ ይጠይቋል። አላህም ደግሞ በተውራት ያዘዘን ነገር ቢኖር ማንኛውም ነቢይ ነኝ የሚል ሰው ቁርባን አውጥቶ እሳት እስካልበላው ድረስ እንዳናምን ነውና ይህ ካደረገ እናምናለን በማለታቸው ይህ አንቀጽ ወረደ ይላል። በተውራት ላይ ምን ታዘናል ነው ሰዎቹ አርጉመንታቸው። ነቢይ ነኝ የሚል ከመጣ አስቀድሞ ከሰማይ እሳት ቁርባን ያወጣል። ከሰማይ እሳት ትመጣና ቁርባኑን ትበላለታለች። ከዛ በኋላ ነው ምናምነው። አንተ መጽሐፍ ተሰጥቶኛል ፈጣሪ ልኮኛል እያልክ ነው። እኛ ደግሞ በመጽሐፋችን የታዘዝነው ቁርባን ያመጣና ነቢይ ነኝ ሲል ከዛ ቁርባኑን እሳት ከሰማይ መጣ ስበላለት ነው ነቢይ ነው ብለን የምንከተለው ብለው አሉት። ሙሐመድ ከዛ ምን አለ? አላህ መገለጥ አመጣልኝ አለና አዎ እናንተ ባላችሁት መልእክተኞች በተአምርና በቁርባኑ መጥተዋል፣ እነሱን ግን ገላችኋቸዋል አለ። አንደኛ በደንብ አስተውሉ፣ ከስር ያላችሁ ደስ አንደኛ ፈጣሪ እውነተኛን ከሐሰተኛ ነብይ መለያ መስፈርት ቁርባን መጣ ስበላለት ተከተሉ አለበለዚያ አትከተሉ የሚል መስፈርት በተውራት ውስጥ የለም። የመጀመሪያ ውስጥ አለ ይሄ ነገር ያሁን በቁርአን ውስጥ አሁን አንተ ያልከው በቁርአን ውስጥ አለ። ይሄ እኮ ከሽንት ቤት ይሄንን እኮ ከኔ ዳሬ ላይ አይደለም ያነበብኩ ከቁርአን ውስጥ ነው። ኧረ ተው እንዴ አትቅጠፍ በእናትህ። አሁን እያነበብን ያለነው ምን ከእንትን ላይ ነው እንዴ? ከምን እኔ የጻፍኩት ሂሳብ ወይንም የባዮሎጂ መጽሐፍ ላይ ነው እንዴ እያነበብኩ ያለሁት? ይሄ ቁርአን ውስጥ የተጠቀሰ ጥቅስ ወይንም ደግሞ አይሁዶች ቻሌንጅ ያደረጉት መሐመድ የሌለ ነው በተውራት ውስጥ። አላህ እውነተኛ ፈጣሪ ቢሆን ኖሮ የምትከተለው አንተ
አይሁዶቹን ምን አይነት ቻሌንጅ መስጠት ይችል ነበር? ዋሽታችኋል፣ የት ቦታ ነው እኔ ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ እንዳትከተሉት ብዬ ያዘዝኩት የት ቦታ ነው በሚል አይሁዶቹን ማሳፈር ይችል ነበር። የመጀመሪያ። ሁለተኛ ሙሐመድ የነሱን አርጉመንት ከመቀበሉ አልፎ ደግሞ ምን አለ? እነኚህን መልእክተኞች እሳት መታ ቁርባኑን በልታላቸው ነቢይ ያደረጋችኋቸውን ተቀበላችኋቸውን ገላችኋቸዋል አለ። አንተ ነቢይ መሆንህን እንድናቅ እሳት ከሰማይ መታ ትብላለህና ከዛ በኋላ ነው የምንከተልህ ብለው ከዛ እሳት መታ በልታለት የገደሉት ነቢይ የለም። ሙሐመድ ግን ገላችኋቸዋል አለ። ሌላኛው ውሸት። ሶስተኛ ጠያቂዎቹ ሙሐመድን ሄደው ቻሌንጅ አድርገውት ነው። አቡ ካሊድ በእስልምና የኃጢአት ውርስ አለ? አቡ ካሊድ ወይ የኃጢአት ሌላ ሰው በሰራው ወንጀል አንተ ትጠየቃለህ? አልጠየቅም። ሰዎቹ ባልገደሉበት ታዲያ ለምንድን ነው ገላችኋቸዋል የሚላቸው? አንተ አሁን እኔ እያልኩ ያለሁት እኔ ስለ ተአምራቱ ነው የነገርኩ ያለሁት። ስለዚህ ከሆነ እሳት ምናምን ከሆነ ገድሏል። አልገደሉም። ምክንያቱም እነኚህ ሰዎች በሙሐመድ ጊዜ ያሉ ሊገሉ አይችሉም። ምክንያቱም በሙሐመድ እና በኢሳ መካከል ነብይ አለ? መልስልኝ። ነብይ የለም። በሙሐመድ እና በኢሳ መካከል ስንት ዓመት ጋባ አለ? እሱ ለጊዜ እውቀቱ የለኝም። ወደ 600 ዓመት። እነኚህ ሰዎች ገለዋል ካልካቸው እድሜያቸው ስንት ነው ማለት ነው? ከ1000 ዓመት በላይ የቆዩ ነበሩ እያልከኝ ነው? አይ ስለ እድሜ አይደለም ያወራን ያለ ነው። አሁን ይሄንን ግልጽ አጋ እስቲ ሐሳብ እኮ ለኔ ግልጽ አልሆነልኝም። ምን እየጠየቅ እንደሆነ ቆይ ገለዋል እነኚህ ሰዎች እያልከኝ ነው? ሰዎቹ ሊገሉ አይችሉም። ምክንያቱም ለነቢያቶች ለእያንዳንዳቸው ብዙ ተአምር ነበራቸው። ገድሏቸዋል። ይኖራቸዋል። እኔ ምን አገባኝ? እኔ እያልኩ ያለው ግን እነኚህ ሰዎች ገላችኋል እያለ ቻሌንጅ እያደረጋቸው ነው። እኛ እንደዚህ አናምንም ብለው መሐመድን ሲሉት ኖ እነኚህ ሰዎች ደግሞ ገላችኋል እያላቸው ነው። በመሐመድ እና በኢሳ መካከል ደግሞ የ600 ዓመት ጋፕ አለ። እነኚህ ሰዎች ካልገደሉ አይ ከ600 ዓመት በፊት ሌሎቹ ገለዋል ምትል ከሆነ እነኛ በገደሉት እነኚዎቹ ገላችኋል ተብለው ሊጠየቁ አይገባም። የሚገደሉት በዚህ ተአምር አይደለም። ሁሉም የተለያየ ተአምራቸው ይለያያል። የመጡበት ተአምር አቡካዲ ግዴታ እሳት መሆን አለበት እንዲገደሉ። በሽታው ጸንቶብሃል። ቁርአኑን አንብበው ድገምና ቁርአኑን ፊት ለፊት አድርግልኝ። አይ በሽታው እየጸናብህ ነው። ቆይ ክፍሉን አንብበው። አይ ስላወኩብህ ነው ስለነቃሁ። በሽታ አይደለም ነቅቼብህ ያመጣውን እንትን ለዛ ነው አንብበው። በሽታው ገብቶ መጣበትና ካድ ነኝ ተረድቼዋለሁ እኮ። አንብበው እስኪ አንብበው። አሁን ዝም አትበል፣ አንብበው። እነዛ ለማንኛውም መልእክተኛ ኢሳት የምትበለው የሆነ ቁርአን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል አሉ። አንተ እያልክ ያለው ይሄንን የታዘዙበትን ማስረጃ ሲጠኝ ነው እኮ። ቆይ አይ ያውራን ብኔ ጥሩ ነው። አንብበ ምንም የገባህ ነገር እኮ ስለሌለ አስቸጋሪ ፓርቱ እሱ ነው። ቆይ አንብበው። አይ እኔ በደንብ ገብቶኛል። አብሽር ቀጥል፣ አንብበው። ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና አሉ በተአምራትና በዚያም ባላችሁት በተአምራት እዚህ ጋር በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥቶላችኋል። እውነተኛ ከሆናችሁ ታዲያ ለምን ገደላችኋቸው ባላቸው አለ። ይሄን ያለው ማን ነው? አላህ። እዚህ ጋር ምንድነው የሚለው? በተአምራት። ይሄንን ለምን ረሳኸው አንተ? ለምን ለማንበብ አልፈለክም? በተአምራትና በዛ ባላችሁት ነገር እኔ ታምሩ ለሽ ፕሊዝ ፓኒክ አታርግ። የመጡት በታምራትና በቁርባኑ ነው አይደለም? በተአምራት ብዬ ያለው መጀመሪያም የተለያየ አላህ ለነቢያቶች ሲልካቸው የየራሳቸው ተአምር ሰጥቷቸዋል። ግዴታ ቁርባን መሆን የለበትም። እሳትና ቁርባን መሆን የለበትም። ይበቃ። ለዚህ ናልን ቁርና ከተጠናወተ
እናንተ ባላችሁት መጥተዋል እያለ አይ ግዴታ አይደለም ይለናል። በዚህ መጠን ነው ባይዘ ሴጣን ሲጫወትባችሁ አይምሮ ላይ ሲቆጣጠራችሁ የዚህም ያህል እያያችሁ እንዳታዩ እየሰማችሁ እንዳሰሙ ድንቁርና እንዲጠናወታችኋል። ክፍሉ ምንድነው የሚለው? ያሉ ናቸው ካለ በኋላ መልእክተኞች ከኔ በፊት ካነበብከው ሙሉውን አንብበው። እፎይ ሴጣን የተጫወተበት አንተ አምላክ ነው፣ በእኔ አምላክ አለ። ራሱ ሴጣን እኮ አላህ ነው ወንድማችን። ክርስቶስማ ሴጣን የሚረድለት የሚፈራው ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 መጨረሻ ላይ ከተፈተነ በኋላ አጋንንት ራሱ እንዳታጠፋን እያሉ ሲጨነቁ ሲፈሩ አላየም እንደ? ማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱን ከሾማቸው በኋላ አጋንንት እንዲያወጡ ሲልካቸው አላየም እንደ? ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ አጋንንት እንኳን በስምህ ተገዙልን ሲሉ አልሰማህም እንዴ? አጋንንት በስሙ የሚገዙለት የሚረዱለት እንደሆነ አታውቅም እንዴ? ማርቆስ ወንጌል ምዕራፍ 16 ቁጥር 17 እስከ 18 አጋንንት በስሙ የምናወጣንን እኛ። አንተ ግን ሱራ 72 ቁጥር 19 ላይ አላህን ስም ስትጠራ ገና ሙሐመድን ከሆንክ ሜይ ቢ እንደ ሙሐመድ እምነት ጠንከር ያለ ከሆነ የአላህን ስም ስትጠራ ሱራ 72 ቁጥር 19 ላይ አጋንንት ድርብርብ ሆነው ላይ ሄደው ይከመራሉ። ሱራ 72 ቁጥር ከ2 እስከ 1 ደግሞ ለአላህ ምስክር የሚሆኑት አጋንንቶች ናቸው። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ለአንተ ወንድሞች ናቸው። ውሸት የትኛው ነው? ውሸት የትኛው? አጋንንት አይከመሩብህም። አጋንንት የምታወራው ነገር ከነ እንትን አውራው የሆነ እንትን ሀሳብ ያነሳ ዝም ብለህ ያጨማለ። ላሳየሽ 72 19 ላይ ሙሐመድ ወይ በል እንሆ 72 19 እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔን ይከመርብሃል። ምን አላህን ስትጠራ ሙሐመድን ከሆንክ ማለት ነው። አዳምጥ። የአላህ ስም አጋንንትን መጥሪያና መሳቢያ ስለሆነ ማለት ነው። ስለዚህ እኔ የተናገርኩት ምንም አይነት ስህተትም የለውም ውሸትም የለውም። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ወንድሞች ናቸው፣ በደም ውስጥ ደግሞ ይዞራሉ። እንደገናም ደግሞ ሱራ 18 ሱረቱ ካፍ 52 ላይ ተፍሲር ቁርጡቢ የአጋንንት አንደኛው ታፋው ላይ ወንድ ብልት ያለው አንደኛው ታፋው ላይ ሴት ብልት ያለው በጋዊ እንደሚናገረው የአንተ ብልት ላይ ተጠምጥሞ ከሚስት ጋር አብሮ ወሲብ ያደርጋል። የዘር ፍሬውንም አብሮ ከአንተ ጋር ያፈስና ልጅህን ሊጋራህ ይችላል። ሰው አጋንንት ቢጫወትብህ አንተ ላይ ነው። አጋንንት ተወ ሆይ ሲባል ሱራ 93 ከቁጥር 1 ጀምሮ በሌሊቱ ምላለው በረፋዱ ጌታ አልተወህም አላሰናበተህም ብሎ ያለው አልተውኩም አልተለየውህም አለውኝ ብሎ ያለው አላህ ነው። አጋንንት ተወ ሆይ መሐመድ ሲባል፣ ሴጣን ተወ ሆይ ሲባል አላህ ደግሞ ምን አለ? አቤት አለው አልተውኩህም አልተለየውህም ከሌሊቱ በረፋዱ ምላለው እያለ ሲሮጥ የመጣው አላህ ስለሆነ ማለት ነው። በተቻለ መጠን ቶኑን ቀነስ አድርገው ስለ አጋንንት ካወራ አላህ አጋንንት ስለሆነ በተቻለ መጠን እንትን በልና። ኤኒዌይስ ወደ ቶፒኩ ስንመለስ ቶፒኩ በደንብ ግልጽ ላድርግላችሁ ከስር ላላችሁት። እስካሁን ድረስ ፖይንቱን አላገኙትም ሰዎቹ። ሙሐመድን አይሁዶች ቻሌንጅ ያደረጉት ምን አይነት ቻሌንጅ ነው የሰጡት? መልእክተኞች ከአንተ በፊት የነበሩት መልእክተኞችን እንድናምናቸው ከሰማይ ቁርባን ይመጣል። አይምን ቁርባን ያቀርባል። ነቢይ ነኝ የሚለው አካል ቁርባን ያቀርባል። ከዛም ደግሞ ሰዓት መጣ ያንን ቁርባን ስትበላለት ነው ነቢይ ነው ብለን የምንከተለው አሉ። ከዛ ይሄንን ቻሌንጅ አላህ ተቀበለና አዎ መልእክተኞች እናንተ ባላችሁ ታምርና በቁርባኑ መጥተዋል፣ ግን ገላችኋቸዋል አለ። አይ ውሸት ነው አላዘዝኩም አላለም። አላህ አላዘዝኩም አላለም። አንድ ሁለተኛ ደግሞ ገላችኋቸዋል አለ። የትኛው መልእክተኛ ነው? ነቢይ። አንተ ነቢይ አይደለህም፣ ቅድሚያ ቁርባን አቅርብ፣ ከዛ በኋላ ሰዓቱ መጣ ትብላለህ፣ ያኔ ነው ነቢይ ብለህ የምንከተልህ ብለውት፣ ከዛ ሰዓት መጣ ከሰማይ በልታለት የተገደለ መልእክተኛ ማን ነው? የትኛው ረሱል ነው? ሁለተኛ እነኚህ ሰዎች ባልነበሩበት ላይ ገዳይ ተብለው ተወንጅለዋል። አቡካሊዱ ልቃል
ኦኬ ኢስላም ቀጥሉ ማውራት የምፈልጉ ሀሳብ ስጡበት። አይ ቲንክ እፎይ የተረዱ አይመስለኝም ከማዛግ በስተቀር። ቀደም አሁን ሼህ መሐመድ ዘይንን ተፍሲሩን ስንከፍትላቸው እናንተ የጻፋችሁት ነው ምናምን ታዘዙ የሚል የለም የሚለውን ከፍተን አሳየን። ቅድም ከተረዳ ተብሎብኝ ነበር ጥያቄ ለፎከስ አድርግ። ገብተዋል ግን ጥያቄው? ሄሎ ይሰማል? ይሰማል። ጥያቄው ግን ገብተዋል? ይሰማል ወይ ጀለስ? ኦኬ እኔ ይሰማ። ቅድም እንትን ብሎብኝ ነበር የወጣሁት። አንዴ ልናገር። ክፈትለት ቁርአኑን ክፍል ሀቢብ። እኔን ሊሰድብ ነው የገባው። አይ ልሰድብህ አይደለም፣ በስርዓት ነው ማናገር። ኦኬ ሱራ 3 183ን ፈስረው። እሺ ምንድን ነው የሚለው? ያው ተከፍቷል። አንተን ከካዱ ከዚህ በፊት መልእክተኞች ተክዷል በላቸው። አንተን ከካዱ ከዚህ በፊት መልእክተኞችም ተክደዋል በላቸው። እሺ እሺ ያንተ ቁርአን ላይ ነው እንደዛ የሚለው? የቱ ጋር እያነበብክ ነው? ፈኢን ከዘቡከ ፈቀድ ኩዚበ ሩሱሉ ሚን ቀብሊክ። ከነቢዩ ሙሐመድ በፊትም የነበሩ ነቢያቶች ነቢይነትን ይዘው ሲመጡ ይካዱ ነበር። ይሄ ነው። ኦኬ የቱ ጋር እንደዛ የሚለው? ሱራ ስንት ላይ ነው? ይካዱ ነበር። ከካዱህም ይካዱ ነበር በላቸው። ሱራ ስንት ላይ ነው? ፈኢን ከዘቡከ ፕሊዝ ፈኢን ከዘቡከ ምዕራፉን ልትነግረን ትችላለህ? ፈቀድ ኩዚበ ሩሱሉ ሚን ቀብሊክ። የቁርአኑን ክፍል ሜቢ ልነግረን የትኛውን ነው? 184 አይደለም ያልነው 183 ነው ያልነው። ለምን ያስከው በእጅ ከፍ አድርገው ወደ ላይ። እኛ የጠየቅነው 183 ነው። እሺ ከፍ አድርገው አረብኛውን ወደ ላይ ወደ ላይ ወደ ላይ 183 እንደጠየቅነው ከዚህ ጀምሮ አንብበው። እንዳታነሳው ከሱ ጋር ላንብብልህ። እሺ አታንሳው። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار. قل قد جاءكم رسل من قبلك بالبينات وبالزبور. كفر قدله ከናውዶ ከላይ ጀምረህ ክፈተው። ከናውዶ ወቢለዚ ቁልቱም ከፈርግ ወቢለዚ ቁልቱም እየፈሰርክ ሂዳ ወንድማችን፣ ያንተ ዜማ ምን ይሰራል? ቁልቱም ሷዲቂን። ተርጉመው። አሁን ያነበብካትን ተርጉማት አደር። እሺ ዝቅ አድርገው ተርጉም። አሁን ያነበብከውን ተርጉም በአማርኛ ተርጉም። በቃ እሺ እንዳታነሳው ምንም ነገር። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان. ترجمة ምን ማለት ነው? በአማርኛ ተርጉመው። قالوا إن الله عهد إلينا الله ለኛ ቃል ገብቶልናል ያሉቱ አላ ኑእሚነ ሊረሱል በአንድም መልእክተኛ እንዳናምን ሐታ ያእቲየና ቢቁርባኒን ተእኩሉሁ ናር ቁል ቀድ ጃአኩም ሩሱሉም ሚን ቀብሊ ሐታ ያእቲየና ቢቁርባኒን በቁርባን እስከሚመጣን ድረስ ተእኩሉሁ ናር እሳት በምትበላው አንተም በላቸው ቁል ቀድ ጃአኩም
ሩሱሉ ሚን ቀብሊ ከኔ በፊት ያለ መልእክተኛ አለ እንዴ? ቢልበይናት በማስረጃ የመጣ ወቢለዚ ቁልቱም እናንተም ባላችሁት መልእክተኛ ውስጥ አለ ወይ? ፈሊመ ቀተልቱሙሁም ታዲያ ለምን ገደላችኋቸው? ኢንኩንቱም ሷዲቂን እውነተኛ ከሆናችሁ ለምን ገደላችኋቸው? በስርዓት ፈስር፣ በስርዓት ተርጉም። አደርሰን አይሰማኝም። እያወራ ነው ኔጋ አይሰማኝም። አይሰማም። ስለ አይ ቲንክ አሻፎ እየተራየው አይደለ? ያ ተመልከቱ። ታች ያላችሁ ኦዲንሶች አጣሙ እንዴት አያውቁም ብሎ እንዴት እንደሚተረጉም ተመልከቱት። የሙስሊሞች ጭንቅላት በውሸት የተሞላ ብሎ ተመልከቱ። ታዘቧቸው። ወጣ ትርጉማን አበላሸና ስንነቃበት ጊዜ ይመችል። ወጣ አትዋሹ። ከዋሻችሁ ጭራሽ ይበልጥ መሐመድን ሐሰተኛ እንዳደርገው እየተባበራችሁኝ ነው። ይበልጥ ነኝ ትተባበሩኛላችሁ። እናንተ በዋሻችሁበት ይበልጥ ቀብረዋለሁ ማለት ነው።